ሰላም ቤተሰብ እንዴት ናቸው? በዛሬው ቪዲዮ የቡሄ ሙልሙል ህብስት ዳቦ ለመጋገር ተዘጋጅቻለሁ። እዚህ ጋር 1 ኪሎ የፍርኖ ዱቄት በማውኪያ ላይ አዘጋጅቻለሁ። በማቦካበት ሳህን ላይ በዛ ላይ ጥቁር አዝሙድ አሸት አድርጌዋለሁ። ሽታው እንዲወጣ ወይም አሸት ወይም ትንሽ አመስስ እናደርገው ሽታው ይወጣል። እንዲሁም ነጭ አዝሙድ ጨመርኩ። የዳቦ ቅመም ድንብላል አብሽ ማጠቃላይ ሁሉም ለዳቦ የሚያስፈልጉ ግብአቶችን በአንድ ጋር አድርጌ ያዘጋጀሁት የዳቦ ቅመም ጨምሬያለሁ። ጨው ትንሽ ጨመርኩ። እርሾ ትንሽ ስኳር ጨመርኩ። እርሾውን ኩፍ እንዲያስብለው ጨመርኩኝ። እነዚህ ደረቁን ግብአት ሁሉንም በአንድ ጋር እንደዚህ አቀላቀልኳቸው። እንደዚህ ካቀላቀልኩት በኋላ ትንሽ ዳቦ ድርቅ እንዳይል ዘይት እጨምራለሁ። 2 የሾርባ ማንኪያ የሚሆን በግምት ማለት ነው ዘይት ጨምሬያለሁ። ዳቦ ልስልስ ያለ እንዲሆን ድርቅ እንዳይል። ከዛን ውሃ ጨመርኩኝ። በደንብ ሽታ አድርጌ አወከዋለሁ። ለመላው የክርስትና እምነት ተከታይ ቤተሰቦቼ ወገኖቼ እንኳን ለደብረ ታቦር የቡሄ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ያደርግልን። እንደዚህ በስደት የምንኖር የቡሄ የተለያየ የበዓል እንደዚህ ዝግጅት ትዝ ይለናልና እንደዚህ በቤታችን ውስጥ በምናገኘው አጋጣሚ እንደዚህ ሰርተን ለበዓል ማዘጋጀት መስራት እንችላለን። እኔ ይህንን ሙልሙል የምጋግረው ቅጠል አላገኘሁኝም እና በከስ ወይም በሰላጣ ቅጠል ነው የምጋግረው። ይሆናል ታዩታላችሁ መጨረሻ ላይ በጣም ቆንጆ ነው የሚሆነው። እንደዛ አድርጋችሁ ሞክሩት። ይሁን እንደዚህ ሊጡን በጣም እንትን አላደረኩትኝም መካከለኛ አድርጌ ሽታ አድርጌ አውቅቼዋለሁ። እንደዚህ ክድና አድርጌዋለሁ። ቢያንስ ለ45 ደቂቃ ምናምን ከቆየ በቂ ነው። ትንሽ አየሩ ሙቀታማ ስለሆነ አሁን ይሄውና ከ45 ደቂቃ በኋላ እንደዚህ ተመልሻለሁ። እንደዚህ ኩፍ ብሏል። ይኸው እዚህ ጋር ከሱን ወይም የሰላጣ ቅጠሉ እንደዚህ አጥቤ አዘጋጅቼዋለሁ። እኔ ያዘጋጀሁትኝ ይሄንን ላይ ያለውን ይሄንን በጣም ጥውልግ ያለውን ያደረኩትኝ የውስጡን ቅጠሉን የውስጡን አይደለም ያደረኩት። ይሄ ለስለስ ይላል። አሁን ይሄንን ለሰላጣ እናደርገውም የሚጣል ነው። ይሄን ግን ድፎ ዳቦ ብንጋግርበት እንደዛ አሁን እንደምጋግረው ህብስት ብንጋግርበት አሪፍ ነው። እዚህ ጋር በዚህ ፓትራ ለመጋገር ፈልጌ ነበርና ፓትራዋ አነሰችብኝ። በሌላ ቀይሬ ልጋግረው እና እንደዚህ ይሄ ብረት ድስት ነው ልጋግርበት፣ ምንም ችግር የለውም። ያቺኛዋ ፓትራ በጣም አነሰችብኝና ሲደራረብ አይበስልምና እና እንደዚህ ሊጡን እንደዚህ እየቆረጥኩኝ አስተካክዬ በቅጠሉ እያደረኩኝ እዚህ የምጋግርበት ላይ አስቀምጠዋለሁ። ይኸው እንደዚህ እያስተካከልኩኝ ቁጭ አደርገዋለሁ። በነገራችን ላይ በማንኛቸውም ቦታ የቅጠል የኮባ ወይም የሙዝ ቅጠል ይገኛል። እንዳጋጣሚ ሆኖ ስላልሄድኩኝ ነው። ማንኛቸውም ቦታ እናገኛለን። እንፈልገን እናጣም ቢዚ ሆኜ ነው። እንደዚህ ሁሉንም በዚህ መልኩ እንደዚህ እየሰራሁ እያድቦለቦልኩኝ እያስተካከልኩኝ በቅጠሉ እየሸፈንኩኝ አስቀምጠዋለሁ።
እያችሁ ቅጠሉ የላይኛው ይሄ አርጅት ያለው ስለሆነ ስሰራበት ምናምን አያስቸግርም። ዘይት ትንሽ ቀባ አድርጌዋለሁ። ቅጠሉን ትንሽ ቀባ አድርጌዋለሁኝ። ስንልጠው በኋላ ከበሰለ በኋላ ቅጠሉ ዳቦ ላይ እንዳይቀር ትንሽ ዘይት ቀብቼዋለሁ። ቅጠሉን ትንሽ ዘይት ቀባ አድርጌዋለሁ። ካልቀባ ነው ልክ ሲበስል ቅጠሉን ስንልጠው ይጣበቃል ከዳቦ ጋር ስለማይወጣልን ግዴታ ትንሽ ዘይት ቀባ ማድረግ አለብን። እንደዚህ ሰርቼ ጨርሻለሁ። ፍርን ውስጥ አስገብቼው ሲበስል እንገናኛለን ቤተሰብ። ይኸውና ቤተሰብ እንደዚህ በስሎ ወጥቷል። በጣም ቆንጆ ነው የሆነው። ሽታው እንዴት ደስ እንደሚል ትንሽ ከኮባ ጋር ሽታው እንደዚህ ቅጠሉ አረር ሲል ትንሽ ትክክለኛ የኮባውን ሽታን ባይሸትም ይሆናል የለ የሆነ ትንሽ ይቀራረባል ሽታው የሆነ እንደ ድፎ ዳቦ ይላል። ያው ቅመማ ቅመሙም ቅጠሉም ይሆናል የለ የሀገራችን ዳቦ ጣሙን አምጥቶታል ቤተሰብ። እንደዚህ ነው፣ በጣም ነው የሚያምረው። እንደዚህ ልጬው ደግሞ ሁሉንም ሳህን ላይ አዘጋጅቼው አሳያችኋለሁ። ይሄው እንደዚህ የሚያምር ቆንጆ ሙልሙል ሆኗል ቤተሰቦቼ። በድጋሚ ለመላው ክርስትና እምነት ተከታይ ቤተሰቦቼ ወገኖቼ እንኳን ለደብረ ታቦር የቡሄ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ያደርግላችሁ ቤተሰቦቼ። የዛሬው ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በጣም ቆንጆ ዳቦ ነው። ሁላችሁም በየቤታችሁ ሞክሩ፣ ትወዱታላችሁ። ለእራት የሚሆን ምግብ እንሰራለን፣ ትወዱታላችሁ። ቪዲዮውን ስትጀምሩ በላይክ ጀምሩ። ወደ አሰራሩ ስገባ እዚህ ጋር በመጥበሻ ላይ የሚበቃኝን ያክል ዘይት ጨመርኩ። በዛ ላይ ትንሽ ዘይቱ ጋር እስከሚል ጠበቅኩትና ድንቹን ጨመርኩኝ። 2 ድንች ብቻ ነው የተጠቀምኩት፣ መካከለኛ ድንች የተጠቀምኩት። እንደዚህ ቆረጥ አድርጌዋለሁ። በጣም አላሳነስኩትም አላተለኩትም። በምንፈልገው ሳይዝ አድርገን መክተፍ እንችላለን። ይህንን በዘይቱ እጠብሰዋለሁ። ድንች እንደዚህ በዘይት እጠብሳለሁ። በድንቹ ላይ ትንሽ ጨው ነሰንስበታለሁ እና ዘይት እንደጨምራለሁ። እያማሰርኩኝ ድንቹን እጠብሰዋለሁ። ድንቹ ሙሉ ለሙሉ እንዲበስል አላደርገውም። በግማሽ ከበሰለ በቂው ነው። እንደዚህ እየበሰለ ነው፣ እየተዳረሰ ነው። ብዙም አይቀረውም። ግማሽ ግማሽ ነው የማመስለው። ሙሉ ለሙሉ ማብሰል አልፈለኩም። ቪዲዮውን ስትጀምሩ ላይክ አድርጉ፣ እንደውም ሼር እያደረጋችሁ ለልጁ እንዲደርስ እያደረጋችሁ አበረታቱኝ። ይሄን ያክል ድንቹ ከበሰለ ይበቃዋል፣ አወጣዋለሁ። ያው ድንቹ እንደዛ አወጥቼዋለሁ። ድንቹን በጠበስኩት ዘይት ላይ ሽንኩርት ጨምርና አቁላላለሁ።
ድንቹን ስንጠብስ በጣም ብዙ ዘይት ማብዛት የለብንም። ልክ ቺፕስ እንደምንጠብሰው ሳይሆን የምንጨምረው ዘይት ትንሽ ጨመር አድርገን መጥበስ እንችላለን። በዛ ላይ እንደዚህ ሽንኩርቴን አቁላላለሁ። ተለቅ ያለ አንድ ሽንኩርት ነው የተጠቀምኩት። ሽንኩርትም ከዚህ የበለጠ በዛ አድርገን ብንጨምርበት ያጣፍጠዋል። ሽንኩርቴ እንደዚህ ያቁላላሁት ነው። እዚህ ላይ ያልተፈጨ ፍሬውን ከሙን ምዛር የህንዶች በርበሬ ወይም ከሬ ነው የሚሉት እሱን ጨምሬያለሁ። ይሄ ከሌለን የኛንም በርበሬ ማድረግ እንችላለን። እኔ ግን የተጠቀምኩት ይሄንን ካሬ የህንዶቹን በርበሬ ነው። ቅመሙን በአንድ ጋር ከሽንኩርቱ ጋር እንደዚህ አቁላላሁት። ትንሽ የተፈጨ ነጭ ሽንኩርት፣ ቅመሙ፣ ነጭ ሽንኩርቱ ሽታው ዋው እንዴት ደስ እንደሚል በዚህ ላይ ቲማቲም ቲማቲም እኔ የሰራሁት ሁለት ድንች አድርጌ አንድ ቲማቲም በጣም በትንሹ ነው የሰራሁት። እንደ ተመጋቢው እንደ ቤተሰባችን ማብዛት መቀነስም እንችላለን። እኔ በትንሿ ነው የሰራሁት። ቤተሰብ ካለን ጨመር አድርገን መስራት ነው። ቤተሰብም ከሌለ እንደዚህ በትንሿ መስራት ነው። እንደ ፍላጎታችን አድርገን መስራት ነው ቤተሰቦቼ። እንደዚህ ሽንኩርቴን ቲማቲሜ እንደዚህ ቆንጆ አድርጌ አቁላልቸዋለሁ። ትንሽ ሶስ ስለሚያስፈልግ ትንሽ ውሃ ጨመርኩ። ድንቹ ላይ ጨው ስለጨመርኩ ያንን ታሳቢ በማድረግ ትንሽ ነው ጨው ነስነስ አደርጋለሁ እዚህ ቁሌቱ ላይ። አሁን በዚህ ላይ የጠበስኩትን ድንች ጨምረዋለሁ። ድንቹ ትንሽ ቀረት ስለሚለው ግማሽ ግማሽ አርጌ ስለሆነ የጠበስኩት ሙሉ ለሙሉ እንዲበስል ስላላደረኩት እዚህ ጋር ከሶሱ ጋር ትንሽ ቢያንስ ለአንድ 5 ደቂቃ እንዲበስል አደርጋለሁ። ያው እየበሰለ ነው። ልክ ወጥ ነው የሚመስለው፣ ግን ከወጥ ትንሽ ለየት ያለ ነው። እዚህ ጋር የፐርስሊ እንዲሁም ይሄ የሚያቃጥለው ትንሿ ቃሪያ አለች፣ እንደዚህ ጨመርኩ። በጣም ቆንጆ ነው። ሽታው ልነግራችሁ አልችልም።
በጣም ቆንጆ የሆነ የጾም አማራጭ ነው ቤተሰቦች። እንደዚህ ምን ልስራ ብለን ከምንቸገር እንደዚህ በትንሽ ግብአት እንደዚህ ጥፍጥ ማድረግ እንችላለን። ድንብላሉ ሲገባበት የድንብላሉ ቅጠል ሲገባበት የሚገርም ነው የሆነው። እንደዚህ ሰርች ጨርሻለሁ። ደግሞ አቅርቤው ታዩታላችሁ። በጣም ቆንጆ ነው ቤተሰቦች። ይሄንን በኹብዝ አረቤ በዳቦም ይሆናል ብንበላው በጣም ቆንጆ ነው ቤተሰቦቼ። በጣም አሪፍ ነው። ለምሳ እንደውም ለራት ይሆናል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ ቤተሰቦቼ። ቪዲዮን እስከ መጨረሻው አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። ሼርም እያደረጋችሁ ሌሎች እንደርስ እያደረጋችሁ አበረታቱኝ። ለቤቴም አዲስ የሆናችሁ ሰብስክራይብ በማድረግ የደወሉን ኦን በማድረግ ዘወትር የመለቀው ቪዲዮ ኖቲፊኬሽን እንዲደርሳችሁ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጋችሁ ለምታበረታቱኝ፣ ላይክ ሼር ለምታደርጉኝ፣ ሀሳብ አስተያየታችሁን ለምትጽፉልኝ ቤተሰቦቼ ምስጋና ከልብ ነው ቤተሰቦቼ። የዛሬው ስራ ይሄን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።